አቆምንበት እንቀጥላለን። ዩኒት 3.1.4 ቴክኖሎጂ ቼንጅ ኤንድ ዘ ፖዚሽን ኦፍ ፕሮዳክሽን ከርቭ ይላል። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ምንድነው ቴክኖሎጂ ቼንጅ or progress makes factor of production more productive and the production system more efficient so that the firm will get higher output from the same combination of labor and capital than before ማለት ነው። ስለዚህ ፕሮዳክሽን ስናስብ ካፒታልና ሌበርን የምንጠቀም ከሆነ ቴክኖሎጂን ተጠቅመን ማለት ነው። እነዚህን ሁለት ፋክተር ኦፍ ፕሮዳክሽንን ማለት ነው ተጠቅመን አድቫንስ የሆነ ቴክኖሎጂ ስንጠቀም ወይም ስናሻሽል አሰራሩን ማለት ነው የተሻለ አውትፑት ማምረት እንችላለን ነው የሚል። ፊገር 3.5 shows the upward movement of the total product curve indicating higher output level can achieved from the same አድቫንስ ከሆነና ቴክኖሎጂ አድቫንስ ሳይሆን የተገኘውን ምርት እንመለከታለን። እንግዲህ ቨርቲካል አክሲስ ኦር ዋይ አክሲስ እዚህ ጋር የምንመለከተው የቶታል ፕሮዳክት ነው። ሆሪዞንታል ደግሞ የላበር ኤክስ አክሲስን እንጠቀማለን። በመጀመሪያ ቶታል ፕሮዳክት ዜሮ ላይ የተቀመጠው ይሄ ማለት ነው when the total product before ቴክኖሎጂ አድቫንስ ቴክኖሎጂ አድቫንስ ከመሆኑ በፊት የተመረተው ምርት ነው። ያ ማለት ላንድን እና ካፒታልን ተጠቅመን ቴክኖሎጂ ሳንጠቀም አድቫንስ ሳናደርግ ፕሮግረስ ሳይኖረው የተመረተ ምርት የሚያሳይ ግራፍ ነው። ሁለተኛው ደግሞ ቲፒ1 ኦር ቶታል ፕሮዳክት ማለት ነው። ዋን ላይ ቴክኖሎጂ አድቫንስ ካደረግን ኦር ፕሮግረስ ካደረግን በኋላ የተመረተ ምርት ነው። ቴክኖሎጂ አፍተር ቴክኖሎጂ ቶታል ፕሮዳክት አፍተር ቴክኖሎጂ አድቫንስመንት ማለት ነው። ስለዚህ አውትፑት እዚህ ላይ ጨምሯል ማለት ነው። በዚህ እና በዚህ መካከል ያለውን ልዩነት መረዳት እንችላለን ማለት ነው። እንግዲህ ፊገሩ የሚያሳየው ቴክኖሎጂ ቼንጅ ኤንድ ዘ ፖዚሽን ኦፍ ፕሮዳክሽን ከርቭ ነው የሚለው። ቴክኖሎጂ ቴክኒካል ፕሮግረስ ኤንድ ፕሮዳክሽን ፈንክሽንን ስንመለከት አዝ ኖውሌጅ ማለት ነው ኦፍ ኒው ኤንድ ኤፊሽንት ሜተድ ኦፍ ፕሮዳክሽን ቢካም አቬይላብል ኖውሌጅ እያደገ በመጣ ቁጥር አዳዲስ እውቀቶች በመጡ ቁጥር የማምረት ብቃት እየተሻሻለ ይመጣል ማለት ነው። ስለዚህ ይሄ በቴክኖሎጂ ቼንጅ እንደሆነ መረዳት ያስፈልጋል። ፈርዘርሞር ኒው ኢንቬንሽን አዳዲስ ግኝቶች ወይም ፈጠራዎች ማለት ነው ሲመጡ ኢንክሪዝ ኦፍ ዘ ኤፊሽንሲ ኦፍ ኦል ሜተድስ ኦፍ ፕሮዳክሽን። ስለዚህ የሁሉም አይነት ሜተድ ፕሮዳክሽኖች ምን ይሆናሉ? አድቫንስ እየሆኑ እየጨመሩ ብቃቱ እየተሻሻለ ይመጣል ማለት ነው። ቼንጅ ኢን ዘ ቴክኖሎጂ ኮንስቲትዩንት ቴክኒካል ፕሮግረስ ማለት ነው። ግራፊካሊ ዘ ኢፌክት ኦፍ ቼንጅስ ኢን ፕሮግረስ ሾውን ዘ አፕዋርድ ሽፍት ኦፍ the production function. This shift shows that the same output may be produced within the less factor input or more output may be produced the same input ማለት ነው። less የሆነ factor of production or input ተጠቅመን የተሻለ ምርት ማምረት ወይም ደግሞ the same የሆነ input ተጠቅመን የተሻለ ምርት ማምረት እንደሆነ እንረዳለን ማለት ነው። ቴክኒካል ፕሮግረስ ማለት ነው also change in the shape as well as product shift of the isocant. There are three types of technical progress depending on its effect on the rate of substitution of the factor of production ማለት ነው። ስለዚህ ሶስት አይነት ቴክኒካል ፕሮግረስ አለ በዚህ ትምህርታችን የምንማረው ማለት ነው። አንደኛው ካፒታል ሳይድ ቴክኒካል ፕሮግረስ ነው። ቴክኒካል ፕሮግረስ with increase the marginal product of capital by more than the marginal product labor ማለት ነው። For this kind of technical progress along the line which the capital labor ratio is constant. ratio ምንድነው? ኮንስታንት ነው። marginal rate of technical substitution for labor for capital decreases in absolute terms. ስለዚህ marginal rate of technical substitution
labor for capital decrease in absolute terms. The slope of the isocant declines means the slope of the isocant is the marginal rate of technical substitution labor for capital. The slope of the shifting isocant becomes less steeper along any given radius. This type of progress is also called capital side change, the technical progress, በሌላ አባባል capital saving እንለዋለን or labor using technical progress ማለት ነው። ስለዚህ ካፒታልን ሴቭ ማድረግ ላበርን ደግሞ በደንብ መጠቀም የሚል ቴክኒካል ፕሮግረስ እንዳለው ያሳያል ማለት ነው። ላበር ሳይድ ቴክኒካል ፕሮግረስ ደግሞ ምንድነው? ቴክኒካል ፕሮግረስ which is increase the marginal product of labor። ላይኛው ካፒታል ሳይድ ያልነው ምንድነው? an increase in the marginal product of capital ነበር ያልነው። እዚህ ጋር ግን የቴክኒካል ፕሮግረስ which increase the marginal product of labor by more than the marginal product of capital along at a line which the capital labor ratio is constant means that the marginal rate of technical substitution labor for capital is increased. The slope of the isocant increases in absolute terms. It also called labor side technical progress በሌላ አባባል labor saving ጉልበት ቆጣቢ or capital using technical progress ብለን ልንጠራው እንችላለን ማለት ነው። በሁለቱ መካከል ያለውን ልዩነት በሚገባ መረዳት ያስፈልጋል። ኒውትራል ቴክኒካል ፕሮግረስ የምንለው ደግሞ ቴክኒካል ፕሮግረስ ኢንክሪዚንግ ዘ ማርጂናል ፕሮዳክት ሌበር ኤንድ ዘ ማርጂናል ፕሮዳክት ኦፍ ካፒታል ባይ ዘ ሴም ፐርሰንቴጅ ማለት ነው። በአንድ አይነት ፐርሰንቴጅ ማሳደግ ነው። ዘ ማርጂናል ሬት ኦፍ ቴክኒካል ሰብስቲሽን ሌበር ፎር ካፒታል አሎንግ ኤኒ ራዲየስ ሪሜይንስ ኮንስታንት ማለት ነው። ስለዚህ ሶስቱን የቴክኖሎጂ ፕሮግረስ አይነቶች አሁን ተረድተናል። ካፒታል ሳይድ ቴክኖሎጂ ቴክኒካል ፕሮግረስ፣ ላበር ሳይድ ቴክኒካል ፕሮግረስ ኤንድ ኒውትራል ቴክኒካል ፕሮግረስ ምን ማለት እንደሆነ ልዩነታቸውን በሚገባ አሁን ተረድተናል ማለት ነው እና ማወቅም ይጠበቅብናል። አክቲቪቲ ላይ እንግዲህ ምንድነው መስራት ያለባችሁ? ፈንክሽን ኦፍ ፕሮዳክሽን ፈንክሽን ምን ማለት ነው የሚለውን ዲፋይን ማድረግ ይጠበቅባችኋል። በሾርት ረን ኤንድ ሎንግ ረን ፕሮዳክሽን ፈንክሽን መካከል ያለውን ልዩነት በደንብ መግለጽ ይጠበቅባችኋል። ሪተርን ቱ ስኬል ምንድን ነው? ሶስት አይነት ሪተርን ቱ ስኬል ተምረናል። ኮንስታንት ኢንክሪዚንግ ሪተርን ቱ ስኬል፣ ኮንስታንት ሪተርን ቱ ስኬል፣ ዲክሪዚንግ ሪተርን ቱ ስኬል የሚለውን ተምረናል ማለት ነው። ፊርም አለው ኢትስ ፕሮዳክሽን ፕሮሰስ፣ ቴክኖሎጂ ቼንጅ ዘ ፖዚሽን ኦፍ ፕሮዳክሽን ከርቭስ የሚለውን ስለተማርን በሚገባ ማወቅ ይጠበቅባቸዋል። እንግዲህ ቲዎሪ ኦፍ ኮስት ከመማራችን በፊት እዚህ ላይ ይበቃናል። በሌላ ጊዜ በቲዎሪ ኦፍ ኮስትን እንማማራለን። ለዛሬ እዚህ ጋር ይበቃናል።